ተንተባተበ እንደዚህ ሆነ ምናምን የሚሉት ማናቸውም የክቡር ጌታቸው ረዳን ያህል ስኮላርሊ የሆነ አናሊሲስ በትግርኛም በአማርኛም በእንግሊዝኛም መስጠት አይችሉም። Indeed, a likelihood of working closely with the federal government, not to spite the people of Tigray, but to protect the interests of the people of Tigray. But you're working with the federal government. Hold on, Getachew. You're working with the federal government that you spent years calling war criminals. You said Abiy Ahmed, and I'm quoting you, perfected genocide into an art form. Do you stand by those genocide accusations, or have you walked them back now that you work with? Whatever the superlatives there, I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? ጄኖሳይድ ተፈጽሟል ብሎ እሱ ሲናገር ባይ አብይ አህመድ ነው የሚለው። ግን ዓላማው ምንድነው? ጋዜጠኛው እዛው ውስጥ የምንመለከተው አንደኛው ዓላማው ከጋዜጠኛው የምትረዱት ዶክተር አብይን ለማጠልሸት የሚችለውን ሰው ሰብስቦ ጀማ ሰብስቦ የሚችለውን ጥረት አድርጓል። በእያንዳንዱ ጥያቄ ውስጥ ተሽከርክሮ መጥቶ ዶክተር አብይ ላይ ይንጠለጠላል። ዶክተር አብይን ከኢትዮጵያ ሕዝብ ልብ አትነቅጥለው። በቃ ሂዝ የዘመን ስጦታ፣ የዘመናት የክፍለ ዘመን አይደለም፣ የሚሊኒየም አይደለም፣ የዘመናት ስጦታ ነው። we have never and ever seen such a type of leader in Ethiopian history. I can say even in the African history. አጠገቡ አደርስም። የኢትዮጵያ ህዝብ እኮ በጸሎት አይታቸዋል። እናቶች ምን እንደሚሉ፣ አባቶች ምን እንደሚሉ፣ ወጣቶች ምን እንደሚሉ። ህይወትን ማሸነፍ ሲያቅተ ዶክተር አብይ ያመጣ በጡጦ ላይ ያጠባ አይችልም። ስለዚህ ክቡር ጌታቸው ረዳ ላደረገው ነገር እጅግ በጣም እናመሰግናለን። የትግራይን ህዝብ ከወንድሙና ከእህቱ የኢትዮጵያ ህዝብ ጋር ከሚለያዩት ወገን ሳትሆን የትግራይ ህዝብ በኢትዮጵያ ውስጥ በታሪክ ያለውን ትልቅ ቦታ በአብሮነት በአንድነት ያለውን ትልቅ ቦታ በማረጋገጥና አንድነታችንን በማጠናከር ትልቅ ነገር ነው ያደረገው ዶክተር አብይ አህመድ። ይሄ ከሆነ እሱ ስለሆነ የመራው ጄኖሳይድ በቀጥታ አልፈጸመም ወይ ብሎ ይጠይቀዋል። እዛ ውስጥ እኮ ብዙ ኃይል ገብቷል። የኤርትራ ኃይል ገብቷል፣ የፋኖ ገብቷል፣ አማራ ልዩ ኃይል ገብቷል፣ ሚሊሻ ገብቷል። ብዙ መበቀል የሚፈልጉ ሰዎች አሉ። እነዚህ የሚበቀሉ ሰዎች ንጹሃን ላይ ሊያደርሱ የሚችሏቸውን ነገሮች መንግስትም ተገቢ ያልሆኑ ድርጊቶች መደረጋቸውን አይቷል። ህወሓትም በተመሳሳይ ቃለ መጠይቅ ውስጥም አለ ጄኖሳይድ የሚመስል ነገር ፈጽሟል። ማይካድራ ላይ የተለያየ ቦታ ላይ የዘር ማጥፋት የሚመስል በተጨባጭ የተናገርንበት ግን አሁንም ቢሆን ይለዋል ጋዜጠኛው፣ የትግራይ ሰዎች እየተገደሉ ነው፣ ቶርቸር እየተደረጉ ነው፣ እየተፈናቀሉ ነው፣ ወደ ቦታቸው እንዳይመለሱ እየተደረገ ነው ይላል። ጌታቸው ረዳ ደግሞ እንደ አንድ ትልቅ ሪስፖንሲቢሊቲ እንደሚሰማው ሰው እኛ ችግሩን ለመፍታት ፕሪቶሪያ ባደረግነው ስምምነት መሰረት ሪዞልቭ ለማድረግ ይህንን ኢሹ ከፌዴራል መንግስቱ ጋር አብሮ ተባብሮ ካልሰሩ ምንድን ነው እንዴት አድርጎ ነው ሊተገበር በሚችለው? የፕሪቶሪያ ስምምነት ኬንያ ላይም የተረጋገጠው ስምምነት የፌዴራል መንግስቱና የትግራይ ኃይሎች በመቀራረብ አንድ ላይ ሆነው በፕሪቶሪያ ስምምነት መሰረት በጋራ በተስማሙበት መሰረት ችግሩን እንዲፈቱ መሄድ ነው። የነ ደብረጽዮን ቡድን እንደሱ እያደረገ ነው ወይ? የነ ታደሰ ወረደ ቡድን እንደሱ እያደረገ ነው ወይ? መከላከያ ሳይሆን ሰራዊት እያሰለጠነ የፕሪቶሪያን ስምምነት 1 2 3 4 ብሎ እየጣሰ ከፌዴራል መንግስቱ ጋር ተባብሮ መስራት አልፈልግም ብሎ የተመደበውን ሰው በጠቅላይ ሚኒስትሩ ትእዛዝ አልፈልግም ብሎ አልቀበልም ብሎ በተለያዩ አይነት ሁኔታዎች ውስጥ በኃይል ቢሮ እየሰበረ እየገባ ሰዎችን እየገደለ የተለያየ ነገር እያደረገ እየሄደ ነው። አሁን ግን ማተኮር የሚፈልገው እሱ ምንድነው? ችግሩ እንዲቀረፍ ሳይሆን ችግሩ እንዲቃለል ሳይሆን የጋዜጠኛው ፍላጎት አልጀዚራን አይደለም ከኋላ ያለውን ኢንተረስት ፈልጎ እንደ ኢንዲፔንደንት ጆርናሊስት አይደለም የቀረበው። he has his own political interest behind the screen. Behind the curtain there is orchestrated drama organized by different powers, and the journalist has served as a mouthpiece for those who stand against the very interest of the Ethiopian people. ይሄን በደንብ አድርጋችሁ እያያችሁ ክቡር ጌታቸው ረዳ ሲናገር እንግሊዝኛው ተንተባተበ ምናምን አሉ። የታለ ተንተባተበው? he put his words with full flow of ideas in a very, as I said time and time again, explicit and vivid manner, in a very eloquent English expression. እና አሁን እኛ ጋር ምንድን ነው ያለው? whenever you make a mistake while speaking the English language, they consider you as if you have no idea about academic aspects. You have your own language. Learning English language as a lingua franca of the world is very important, and we have to appreciate that. But that does not necessarily mean lack of knowledge, or if you hardly speak the English language, that cannot be considered as you are illiterate. The Japanese may not speak the English language very well. Likewise, the Chinese had great difficulty while speaking the English language. The same is true for the Russians. But that does not mean that they have no enough knowledge to play vital role in science and technological endeavors. እና ይህንን በሚገባ ማወቅ አለብን።
እና በሚገባ ማወቅ አለብን። ተመልከቱ ግን ያሉትን ታውቁ ብዬ ነው። Thousands of people in Tigray went to the battlefield and they died. They were killed in war based on your call to arms. You urged young Tigrayans to, quote, rise and deploy to battle in tens of thousands. What do you say to the people of Tigray today who were victims of the war and who now think you betrayed them by joining the architect of their suffering, Abiy Ahmed? There are two things here. That Tigrayans have to come out en masse to defend themselves was the right thing to do. That I had to call on them to rise up to defend themselves was the right thing to do. But that, as member of the leadership, we have failed them miserably. That I will carry to my grave is I am part of the blame. And the reason why I am trying to do what I am doing right now is to make sure that not only I atone for the kinds of mistakes we have done, but also I have to do everything in my power to make sure that that sort of miscalculation will never happen again. And the thousands of youngsters who paid their lives. Wow, ጌታቸው ረዳ wow. I have enough reason to appreciate you. Enough reason አለ። በዛ ወቅት ባደረግነው ሚስ ካልኩሌሽን የተነሳ ተጠያቂ ነኝ የሚላል ኦልዌይስ ጌታቸው ረዳ ብንጊዜም የክቡር ጌታቸው ረዳ ነገር ምንድነው? እኔ ባለው ሁኔታ ውስጥ መጠየቅ በሚገባኝ ጉዳይ እጠየቃለሁ። እንዲህ ሳይል ቀርቶ ያቅም ጌታቸው ረዳ yes I am part and parcel of the problems that were created in the period under discussion ነው የሚለው ሁሉ ጊዜ በወቅቱ ለተፈጠሩ ችግሮች we are responsible as a team እንደገና ደግሞ as a person መጠየቅ በሚገባኝ እንጠየቅ። ነገር ግን ችግሮችን ለማቃለል አሁን በነበረው ሁኔታ በግትርነት ከመሄድ ይልቅ instead of being rigid in his political career he wants to be flexible and he has great ambition to not all ambition great interest tenacious interest to elevate and ameliorate the overarching problems that were created in that particular period under discussion. And we have enough reasons to appreciate Getachew Redda for his positive deeds and political opinion. Now, if we were insightful enough as leaders, it doesn't happen again. All right, let's go to our panel of experts here. I'm joined by Tsadale Lama, editor of the Addis Standard newspaper. እዚህ ጋር አሁን ከጸዳለ ለማ አዲስ ስታንዳርድ ምናምን ጋር አልሄድም። ምክንያቱም ጸዳለ ለማ እዚህ ጋር ላይና በተለይ ትሮንቮል የተባለው ኖርዌያዊ የሂስትሪ ፕሮፌሰር የግሉ የሆነ ጋዜጣ አለ። ኢንዲፔንደንት ጆርናሊስት አይደለም። በትግራይ ህዝብ ላይ ቶታሊታሪያን የሆነ መንግስት እንዲቀጥል አልፈልግም ነው። በእርግጥም ህወሓት በትግራይ ህዝብ ላይ ቶታሊታሪያን ነው። ጋዜጣ አይፈቅድላቸውም፣ መጽሔቶች አይፈቅዱም፣ የተለያዩ የፖለቲካል ኦፒኒየንስ አይኖሩም። ተቀናቃኞችን እያሳደዱ ይገድላሉ፣ ይረሽናሉ፣ የተለያየ ነገር ያደርጋሉ። ወጣቶችን ከፊት ለፊት አስቀምጠው በኤክስካቬተር ወርቅ እየቆፈሩ ይሄዳሉ። በተለይ ደግሞ ክቡር ጌታቸው ረዳ አንደርስኮር ካደረገበት ነገር አንዱ ቶታሊታሪያን መንግስት ነው። ቶታሊታሪያን is the worst form of government that not only controls the food, clothing and shelter under your disposal but also attempts to control your conscience or mind. ቶታሊታሪያን የሚባለው መንግስት ምግብ ልብስና መጠለያህን መቆጣጠር ብቻ ሳይሆን እንዲህ ስታስብ ነበር ብሎ አደጋ ከማድረስ የማይመለስ መንግስት ነውና ያ ቶታሊታሪያን መንግስት እንዲቀጥል በህዝቤ ላይ አልፈልግም ነው የሚለው። አሁን ያላቸው አቋም ደግሞ ኢትዮጵያዊ። ስለዚህ ይሄ አቋም ደግሞ የምፈልገው ስታገልበት የነበረው አቋም ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።